ሰላም ሰላም ውድ ዩቲዩብ ቻናል ላይ ተከታታዮች እንደምናችሁ እኔ በጣም ደህና ነኝ ዛሬም ለእናንተ በአዲስ ቪዲዮዎች ተመልሻለሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ ኮሜንትም ማስቀመጣችሁን እንዳትረሱ የተሰማችሁን እዚህ ቪዲዮ ላይ ያያችሁን የተሰማችሁን ኮሜንት ማድረግ እንዳይረሳ ወደ ቪዲዮ እግዚአብሔር ይስጥልኝ በጣም ነው ማመሰግነው ፈጣሪ እና አንዱን ለመጠየቅ አግዞን ያው የስትሮክ አይደል እንደዚህ ብሎ ገባ ትንሽ የስትሮክ ሲያዝ እንደዚህ አይደለም ያደርጋል አንተን ለመጠየቅ እንዲህ ብሎ ገባ ለምን ኦሬዲ ህመምተኛ ነው ብለው ጥበቃዎቹ እንዲያሳልፉ ከገባ በኋላ አይዞ እኔም ቀና እያልኩ ነው ስለ አይ አንተን ለጠይቅ ብዙ ሰው ያው ስለማይገባ ስለነበረ ይሄ ሲስተም ነው የተጠቀመው አንደኛው ሱፍ ነው ምንድነው ለብሶ እሱም ማርኩ እንደው ለሚዲያ ምን ከሆነ እኔ እንጃ ገባና ቤት ሲመጣ ባለቤቴ ያው ብዙ ሚዲያ ላይ ሩቅ ነች መሰለኝ እንደኔ ቴሌቪዥኑም እንደሚሰራ እኔ እንጃ እና አንዱ ሱፍ አርጎ መጣ ዘፋኝ ነው ብላ አስገባቸው ከገባ በኋላ እግሬ ላይ ወደቀ ትንሽ በዚህኛው በኩል ያለው ይሸልል የለ እግሬ በሚሰማው በኩል ወደቀ አልኩ አባኝማ ምንድነው ምናምን ስለው አይ እንዳንተው ነው የሚያመኝ አሳከመኝ አለ ስለዚህ ለሱም እንግዲህ በቀጣይ ህክምናውን እንዲያገኝ ቃል ገብቶለታል እኔም ቃል ገብቻለሁ እኔም ህዝቡም እያሳከመኝ ስለሆነ እንጠራዋለን ጨከን ብዬ ከኔ መድኃኒት ሰጠው ተየላለ ስለዚህ ያው ህዝቡ ያሳከማል ችግር የለም እናትና ልጅ አይለያዩም የቁልፍ መያዣውም ደግሞ መቤት የልጇን አቅፋ ነው በቃ ከእጅ እንዳትለየው ማርቆስ እግዚአብሔር አምላክ የተመሰገነ ይሁን ወይ ፈልፈሉ እንዲሞን ይቀልዳል አይደለ ታሞ እንደዚህ እርብስማ ያው እንግዲህ አሁን ተሽሎት ወደ ስራው ተመልሷል አይሆፕ በረምብ ከዚህ በለጠ ተሽሎ በረምብ ወደ በሰፊው ወደ ስራዎች እንድትመለስ ተስፋ አደርጋለሁ ላንተም ሙሉ ጤንነት እመኝልሃለሁ እንደውም አልከፍልም የበክሬ ምን ያመጣሉ ቤተ እግዚአብሔር የምሰራኝ ስራ ቆይ እንደዛ ልልፈልግ አይደለም ለሰለሞን ሰጥቼው አንድ ደቂቃሽ መልሼ ልደውልሎት ምን አሉ ማዘር ቆይ አንተ መቼ ዕለት ቤት ኪራይ ክፈል ብዬ ብር ሰጥቻለሁ ነበር እንዴ ምን አደረኩ ብሩ ባለፈው አልነገርኩም ለካ በእናት መንገድ ላይ ሳልፍ ያረጋን የእርዳታ ድርጅት አይቼ በእናት ነገ መውደቂያችን አናቅም ብዬ በእናት አሳዝነውኝ ነው ከመቼ ጀምሮ ነው አንተ የምታዝነው ቆይ 10 ብታዝን እንደው የቤት ኪራይ ብር ሰጥታለህ ታዲያ ምን አግብቶኝ ነው የምሰጣችሁ እኔ አሳዝነውኝ በእነሱ ስም ጠጣውበት በቃ ነገ መውደቂያችን አይታወቅም ብዬ እና ላረጋያን አዝኜ ጠጣው ነው ያልከኛለው ሰለሞን ኧረ አንተ ምንድነው የምትጮኸው በእናት ሰላቤት ነው ሄዶ በክተራ አይደል በቃ በጉን ሰልቦ ይምጣ ይሸጣልን ይከፈላል ምንድነው የምታካብደው ነግቢ አንቺ ደግሞ በእናትሽ ኧረ ዛሬው እኮ ነገር አይወራም ኧረ ጉደንኩላችሁ ምን ሆነ ነው አንተ ኧረ በእናትህ በግ ሰልባለሁ ብዬ ውሻ አልሰልብ መሰለህ ምን ያረጋል ውሻ ቆይ በክተራ እርፍ ያንተን በግ ነበር ቤት ኪራይ ለመክፈል የተማመን ነው አሁን ጎዳና ወጣን እንኳን ደስ አለ ሰለሞን ቆይ አንተ ውሻና በግ ለይታለህ አታውቅም እኔ በእናትህ ተያዝኩ አልተያዝኩ ሰቀቀን ውስጥ ነበርኩ በእናትህ ግን ለበጎ ነው ቲክቶክ ላይ ልደቷ ነው ብለን አንበሳ እናስወርዳለን ወይ ደግሞ ለቤት ኪራይ ከሆነ እኔና ሰሌ ጌም እናዘጋጅና እንጮታ ቀጠሮ ደህና ጊፍተር እንዳለው ሰው ቀጠሮ ጌም ስላይገርብህ ቆይ እንደውም አንድ ሀሳብ አለ መጣው ምን ሀሳብ አስበው ይሁን ደግሞ ምን አባቀላሉ አብረን አይደል እንዳለ ነው ሲጀመር ሰለሞን የድሮ ባሌ ነው ዛሴት በቃ እንደውም የቀጠሮ ጌም አለኝ ቬሎ ለብሼ ነው የምመጣውላችሁ አንተ ያማል እንዴ ከክብርህና ከቤት ኪራይ እሱም የቤት ኪራይ ቀጥል በቃሽ እኮ ዝም በላ ታዲያ ማስረጃ ከፈለጋችሁ ቂጠንገልብ ያሳያችኋለሁ እንዴ ረስማ አሁን ቲክቶክ ላይ ሰሞኑን ሲዘዋወሩ የነበሩ ናቸው አንዷ ቪሎ ለብሳ መጣ ያለችውን ሰምታችኋል ሪያለም ሎሬት እንዴ ረስማ ነፍስ አይማር እውነት ነፍስ አይማር እስኪ
እስኪ በደንብ አማሲ ወይ ለኑ ትንሽ ከዚህ በላይ ያለ ተለመጥቼ የሰራው ደግሞ ስንቱ በተራው እየቀራል እንዴ? አረ እዚህ ጋር ሰው ነው ሞተው ተራ ትላላችሁ እንዴ? አንቺ ደግሞ ሊያዲስ ሆኛለሽ። ሰው መሞት ብርቅ ነው እንዴ? ይሄ ነገር ግን በርበሬ ያላነሰው ነይ ጨምሪበታ። ጥግ ይዞ መውራት ብቻ አትጨቃጨቂ። እዚህ ክፍያ ሳትከፊ አረ ጭራሽ ስራ መደብ በክፍያ ሆነ። እስቲ አቁሙ። ያቺ ሴትዮ ማነች እንዲህ ሰማይ እየነካች የምታለቅሰው? አረኛ ያላቃት ማሽቃባጭ እኮ በስቷል። እስኪ ወሬያችሁን አቁሙና ቶሎ ቶሎ እንስራ። ምሳ ሰዓት ደርሷል። ሰው አፉን ከፍቶ ነው የሚጠብቀን። አረኔ ራሱ ውሃ ልከፍል እሄዳለሁ። ቶሎ ጨርስ። እያቸው እዛ ጋር ለመብላት ብቻ የመጡትን እምባራስ እኮ ጠባ ይላቸው። ወይ እኔማ እንደዚህ በሳት ተቃጥዬ የሰራሁት ነው። የማንም ወረው በላ ሲበላ ሳይ እንዴት እንደምቃጠል እኔስ ብትይ እንደውም የድሩ ግሌ ቤተሰብ ብቻ ነው የምናበለው የሚል ህግ ከድሩ ዳኛ ጋር ተነጋግረን እናስገባለን። አሁን እህሉን አልገዛችሁት ብትሰሩት ምን ትሆናላችሁ? አረ እባክሽ የምናወጣው ጉልበትስ ታዲያ እዚህ ብታወጡት አይሻልም? በቤትም ተኝታችሁ ነው የምትሉት። አትሳሳች። እኔን ከመንጋው ባቀላቅኝ ብዙ ስራ ያለብኝ ሰው ነኝ። ማንን ነው መንጋ? አንቺ ተያት ዶሮ ገዝታ እየቀለበች ያለችውን እኮ ነው ስራ አለብኝ የምትለው። አይገርምሽም? እንዳንቺ ቡናውን ከምታንቀረው አሻላለሁ። ማ አንቺ? አዎ እኔ። አረ እባካችሁ ረፉ። ሰው እኮ ለቅሶሪ ነው ያለው። ዝም በይ አንቺ ደግሞ ነፍራቃ። የድርተኛ ጸባይ ራሱ ይላት። ምንድነው እዚህ ጋር ልትሰሩ አይደል? እንደገባችሁ ዝም በሉ እንጂ ሰው እኮ አዘን ላይ ነው። ተናግረን ሞታል። ሰው ትመስላለህ ደግሞ። ለቅሶ ላይ አይወራም ያለው ማን ነው? እነሱ ራሱ እየጮህብን አይደል እንዴ? አረ እያለቀሱ ነው። ዝም በይ አንቺ። ሲጀመር አንተ ስለ ለቅሶ አታውቅም። እንደውም ቀጣዩ አንተ ነህ። አዎ ቦርጩ ይናገራል። በትርፍ አንጀት ነው የሚሞተው። አይ በደንብ ብዛት ነው። እኔ ልገምት አንቆት ነው የሚሞተው። አዎ ተስገብግቦ ሲበላ ምን እዚህ ቦርጫም ሽማግሌ እንዲህ ሬሳዎች እንዴ! ለቅሶ ቤት እንደዚህ ነው እድር። እንዲህ ሰውየው ወረዱበት እኮ። ኧረ በስመ አብ። ለማንኛውም ይመቻችሁ። በጭራሽ ይኸውልሽ፣ እኛስ ባዳ ነን። ቢያስቸግረን ቆርጠን እንጥለዋለን። አስተማሪዎች ነን፣ እናባረዋለን። እናንተ ግን አባትየው አለ። በእውነት እንደው እስኪ አንድ ላይ ሆናችሁ ዝም ብላችሁ ስታዩት ምን አለ እሱ የተረገዘ ቀን ባልመሸ ማታ ባልኖረ ባልተኛን ብላችሁ አታውቁም? መልሼ ለዋጣው ብለሽ አታውቂም? እንደው እንደዚህ አይባልም። እንደው የሁሉንም ትምህርት አልፎ ያንተን ትምህርት ብቻ ነው። እንደው የልጄን ህይወት በስተመጨረሻ አታበላሽብኝ መምህር። የትኛው ልጅ? የሱ ህይወት ሊበላሽ ልጅሽ ነው አይደል? አታውቂውም? አታውቂውም አይደለም። 9 ወር መሸከም ልጅ ማወቅ አይደለም። ብታውቂውማ የዚህ ልጅ ህይወት የሚበላሸው በትምህርት አይደለም። እዚህ ምድር ላይ ኤግዚስት ማድረጉ መበላሸት ነው። መፈጠሩ ማደጉ ልጅ ተወለደ አይደለ? ተወለደ በልጅነት ቢቀጭሽ ማደጉ ስህተት ነው እንጂ የትምህርት ማለት ሲቀጥል ደግሞ ሌላውን ኮርሶች እንዳለ አስተማሪዎቹ ሴቶች ናቸው። ተለፋዶ ምናምን አስጨምሮ ይሆናል እንጂ እኔ በሀቅ የሚገባውን የሰጠሁት የሚገባው ደግሞ መውደቅ ነው። ጥለዋለሁ። ምንድን ነው የባለፈው? እኔ እኮ አንድ ስጠይቅ 2 3 እኮ ነው 3 ምናምን የተበላሸብሽ ሌላ ኮርስ አስተማሪ አግባብቼ አስጠንቅቄ አስተካክያለሁ ነው ምንም ያንን ነገር እንዴት አልሽኝ? ሁሉ እየሸሸሽኝ በእውነት ኧረ እባክሽ ተይኝ፣ አስቢበት እና ሜርሲዬ ምን ሻይ ቡና እንበላ? ካፌ ነው ወጣን። አረግ ለልጁ ውጤት አላስተካከልም ብለህ ለእሷ ደግሞ ጭራሽ የሌላ መምህራን ውጤት 3 ውጤት አስተካከል። ኧረ ተው እንደዛ ነው እንደሚሆን። ኧረ በስመ ልትበላኝ ነው? ስተኛ ሬሳችን ምንም ያለመድኩት ስራ ቢኖር ልጆቼ ባይሆን ይሻላል። ሁሌ ከቡዝ ጋር መታገል ሰማች። በቃ ምንድን ነው አቤት በለ ሞታለች እኮ ብሌነች። አየን እኮ ቤሎ ተኪላ 24/7 ክለብ እንዳለች እንደጨፈረች እኔ እናት ይሄን እኮ እዛው መመርመር ይችላል። እኔ ከዛው ይሆናል እኮ እዛው መጨረስ የሚችሉት። እሺ ለምን ጃጋ ቆይ እንዳዝፍ ጃጋ ያለ ሬድ ቡል ደረቁን ጃጋ ይከብዳል። ጻፍ እስኪ ሳሙካ ብለዋለች። ሊሚት የላት እሷ እንግዲህ ስንት ጠርሙስ እንደሆነ አናውቅም፣ ስንት ብርጭቆ እንደሆነ አናውቅም ብለዋለች። ሳሙካ ጻፍክ? በጣም አሪፍ። እሺ ግለጣ ጆሮ ግለጣ እንደፈራሁት
ጃጋውን ሻት ስትል እሳቱን እፋላለችው ከነሳቱ ነው ገባው ነው ሻት ምን እንደሚሻል እስቲ ጉልበቷን ቼክ አድርግልኝ እባክህ ሁለቱንም አዎ ተቅሯል ቤሎ ተኪላ እኔክሽኔካ ሰበር ሰካ በስተመጨረሻ ማፈሩ ልትነካ ምን አለ ብትረጋጋ እስቲ ጫማውስ ምንድነው ሂል አይ በቃ አገኘሁ ደርሽበታለሁ ይሙት ምን የሆነ ደረጃ ላይ ተወርክ እያደረግሽ ነበር እሺ ወለልሽ ደረጃው ጠቅ ሰው ሰላም ልትል ነው ወለማ እጂ ልክ ወለም ሲላት ያገኛት የባሩ ጠርዝ ነው አንገቷ ማን ጊዜ ያጠፋል እሷ ለመርመር የምርመራውን ውጤት የሟች ቤተሰብ እየጠበቀ ነው። እሺ መጣ ጨርሰናል ከደም ዘጋች በቃ ቤሎ ተኪላ ይኔና አይ ኩላሊቷ አይ ምን ኩላሊቷ ታበታለች ምን ረግፍ በቃ ዳወስ እንዲህ በጣም ታዋቂ ናት ማለት ሰፈር ውስጥ በቃ እንደዚህ ወይ አብራቸው እንትን ትል ነበር ማለት ነው እንዴ ሳን ፍራንሲስኮ መራ እንደዚህ ነው እንዴ ከታረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ አሁን ከታረቅን በኋላ በጣም ተንኮለኛ ነው ጌታቸው እንዴት አልክ ከ4 ቀንና ከ5 ቀን በፊት ወቸጉር ላይ አይታው ከሆነ እኔን ሜንሽን ያደረገበት መንገድና ፊትነስ ኢንፍሉዌንሰር ነኝ ይላል አለ ቡሊ ያደረገኝ ነው ሂ ኢዝ ኦነር ብሎ አለ ሂዝ ናት ኮች እኮ ሂዝ ኦነር ስለ እግር ስለተነሳነት እንደደበረው ማላቅም አለ ወደዛት ትረስት ዲስትሮይ ያደረገ ነው ሂዝ ኦነር ሂዝ ናት ኮች ማለት ምን ማለት ነው ማለት ሰዎች ገብተው ይዩት በኔ እንዳይፈርዱብኝ ማለት ነው አሁን ባለበት ሰዓት ሰዎች እሱን እንደ ጥሩ ነገር ስለሚያስቡት አይ ነው በቅናት ኦር ሳምቲንግ ሊቆጥሩ ይችላሉ ግን ማርያምን ጄኒዩንሊ ስፒኪንግ ምንም አይነት ኔጌቲቭ ኤነርጂ የለኝም ለማንም ሰው ክፋት አላስብም አልፈልግም በዛ ላይ እንደገና ደግሞ ያደረገው ነገር ትክክል አይደለም ሉክ ከታረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ አሁን ከታረቅን በኋላ በጣም ተንኮለኛ ነው ጌታቸው እንዴት አልክ እንግዶች እንትኖች መጡ አስታረቁ ይቅርታ አለኝ ታረቅን በቃ ክሎዝ አድርጌው ዘግቻለሁ ከዛ ፊት ቤተሰብ ምናምን ነገር ብሎ ሜንሽን አድርጓል ሜቢ ቪዲዮ ላይ ማይተው ከሆነ በአጋጣሚ ሳሚ የሚባል ሚቹዋል ፍሬንድ የኔና የአባቴ ሚቹዋል ፍሬንድ የኔና የአባቴና የጌታቸው ሚቹዋል ፍሬንድ አለ ሳሚ ይባላል በሳቱ አባቴ ምን ችግር ውስጥ እንደነበረ አላቅም ግን የኔና የሱ ግንኙነት ኤቭሪባዲ የሚያውቀው ግንኙነት ነው እኔ ከአባቴ ጋር ስላላደኩኝ ከቤተሰብ ጋር ስላላደኩኝ የራሱ የሆኑ ምከተላቸው ፎሎ ማድረጋቸው ሩሎች አሉ በዛ አጋጣሚ ችግር ውስጥ ነበር ሲያማክረው ሳሚን ጌታቸው ጋር ሪኮመንድ ያደርገዋል ሂኖስ ሳሚ እኔና ጌታቸው ቢፍ እንዳለን ያውቃል ከዛ ጌታቸው ደግሞ ኃይሉን ይቀጥረዋል አትሊስት ማማከር አለበት ማስኮ ነው እኔ ጋር ላስገባው ነበር ማለት አንተ ራስህ ታስበው እኔና ጌታቸው እሱ ራሱ ያውቀዋል ማከላችን ጥሩ ስሜት እንደሌለ ተጣላን ባለለ ጥሩ ስሜት እና ባንተ ማከል ኖ በእኔና በጌታቸው መሃል ጥሩ ስሜት እንደሌለ ያውቃል አባቴ ራሱ ጌታቸው አባቴ ይወቃ ጥሩ ስሜት እንደሌለ ጌታቸው ራሱ ያውቃል ይሄ ነገር በኋላ ችግር ሊያመጣብኝ ይችላል ወይ ሊያስደብሩ ይችላል ወይ እንደ ሰው ማለት ነው ብሎ አትሊስት አልደወለልኝም አልጠየቀኝም ይሄን ነገር ከማድረግ በፊት ይሄ ኦፊሻሊ ከመጣላታችን በፊት ነው ይሄ ነገር ከዛ ቀጠረው እሱ ጋር ብዙ ሰዎች ይደውሉልኛል ከዛ ለምርቃቱ ጊዜ ምናምን እኔን ለማሳነስ የቶሚ አባት ነው እያለ እንዳለ ይዞራል በጣም ተንኮለኛ ከመሆኑ የተነሳ ማለት ነው ያስተዋውቀዋል ላይክ ጓደኞቼም እኔን ለሚያውቁኝ ሰዎች ምናምን ማለት አንተ ራስህ አሁን የቶሚ አባት ነው መቼም ማንም ሰው ፊትነስ ፎሎ የሚያደርግ ሰው እኔና ጌታቸውን ፎሎ የሚያደርግ ሰው ያለንን ግንኙነት ምን ያህል ሸካራ እንደሆነ ያውቃሉ ሰዎች ዋይ ለምን እዚህ መጣ ቶማስ እየደወሉ አንተ ለማሳነስ እኮ ነው ይሄን የማይደርገው ጌታቸው ስንት የምታስተዋውቀው ሰው እያለ ላይክ የቶሚ አባት ነው ተዋውቁት እያልክ እጁን ይዘህ መዞር ማለት ምን ማለት ነው ወደዛት ምን እነዛ ሰዎች እየደወሉ እኔን ዋይ ለምን እንደዚህ ታረጋለህ ለምን አትወስዶ ማለት እኔ የራሴ የሆነ ፕሮብለም አለብኝ
ከድሮ ህይወቴ ከትራማ እያገገምኩ ነው ያለሁት። ለመቆም እየሞከርኩ ነው ያለሁት። ስለዚህ ሁሉም ከቶፍ አድርጌ ትቻለሁ። በቃ እኔ ራሴን ለመቀየርና ለማሳደግ እየሞከርኩ ነው። እንግዲህ እንደሰማችሁት ነው። አሁንም ታርቀዋል ተብሎ ነበር፣ ግን አሁንም ድረስ ቢፍ ውስጥ እንዳሉ ነው የሚያሳየው። ምክንያቱም ጌቻውንም በሌላ መንገድ እሱን ለማሳነስ እየሞከረ ነው ያለው። ማለት ይሄ ለምን አስፈለገ? ይሄ እኔ እንትኑ አልታየኝም። ማለት ታርቀው ከነበረ ድጋሚ እንደዚህ አይነት ነገር ውስጥ ሌላ ነገር መፈላለግ ላይ መግባቱ ለምን አስፈለገ? ታረቋል፣ አለቀ፣ መዘጋት የነበረበት ነገር ነው ወይስ ታረቁ ስለተባላችሁ ዝም ጀስት ነው እርቁ ዝም ብሎ መሆን የሌለበት ነገር ነው? ይሄ ማለት መታረቅ ከሆነ ከልብ ነው ወይ አልታረቅም ማለት ነው? ወይ ደግሞ ከታረቃችሁ ሙሉ ለሙሉ መታረቅ ነው የነበረባችሁ? እንደዚህ ሌላ ሰጣ ገባ ውስጥ ሌላ እንደገና ደግሞ ሌላ ድጋሚ መበሻሸቅ ነገር ውስጥ መግባት ተገቢነቱ አልታየኝም። እኔ ቦት ትክክል ነው ብዬ አላስብም። እናንተ ደግሞ የምትሉትን ኮሜንት ላይ ጻፉ። ወገን መተናል። ምን አይኔ ነው አይኔ። እስኪ ቆይ ወደ ኋላ እንመልሰው። ፍሬንች ቲፕ ራሱ ቸኮቹ የሚሰሩ ዲዛይን። አቤት ቆሻሻ፣ አቤት ቆሻሻ። በቴቴ ቆሻሻው ይልሻል፣ ተፍተል ትሎልሻል። ለሰው ነው ጣቢም አለው። እኔ በቃኝ። እንዴት አይበቃ? ኧረ በስመ አብ ምንድን ነው? አይታችሁታል የእጁ ቆሻሻ እንዳለ። እንደገና ደግሞ ምንድን ነው ይሄ ውሃ? ኧረ በስመ አብ ቆሻሻ። ኧረ ምን ነው ቢቀርስ ባይበላ። ወገን መተናል። ህንድ ላይ በጽዳቱ ወለለ ተባለላትን ሸፍ ይዘናል። ዳቦ ይመጣልሻል፣ ለጣቶች ሲባል ጠርዙ ይነሳልሻል። ለቆንጅና ሲባል ቦቱ ይሰጠሻል። ቦት ቦቶን ቦት ቦቶን ቦት ቦቶን ቦት ቡጪ ተብለሻል። ቦጣ ቦጣው ቤተሰቦቼ ኦኬ ቡቱ ይቦካልሻል። በእጅ እየተነሳ ተድቦል ብሎልሻል። ምን ሊከውን ይሆን? ዋለኛው ሻብይ ሰራ። ስኳር በሽታው መጣልሽ። ስኳር በሽታ እንደገና ደግሞ ኮሌስትሮሉ ይጠበስልሻል። ዳቦ ቆሎ ሆኖ ብዩ ይመጣልሻል። ቤተሰቦቼ እኔ በቃ ቢያንስ ይሄ ይሻላል። ዳቦ ነው እንደ ጫጫ ማልቃው። በስመ አብ ምን አይነት ስራ ነው? ኡፈይ በስተመጨረሻ ምን እያደረክ ነው? ምንም። ተው ግን አንተ ልጅ ተው፣ አይንህ ይፈሳል። አረማዬ ደግሞ አሁን እኮ ነው ስልኩን ያነሳሁት። እኔ ለአንተ አስቤ ነው። እዚህ ላይ ተጥለየዋልክ፣ ጭንቅላትህም ጤነኛ አይሆን። እውነቷን ነው። ስልክ የሰውን ልጅ አይምሮ በፍጥነት እንደሚገል ተምረናል። ጭራሽ አንቺ እየመከርሽኝ ነው። አዋ ምን ያንሰኛል? ለማንኛውም ልንገርህ፣ አርፈህ ትምህርትህን ተማር። እውነቷን ነው። ይሄ ቀፎ ምንም አይጠቅምህም። ኧረ አሁን ያነሳሁት ደግሞ አንተ አይደለ እንዴ ቁጭ ብለህ በስልክ ዜና ስትይ የምትውለው? ታዲያ ጠቃሚ ነገር ነው። ጠቃሚ አይደለም። የምን ጥቅም ነው ደግሞ ፖለቲካ መስማት? ለማንኛውም ልንገርሽ፣ አንዱ ልጅ እኮ እንደዚህ ነው ስልኩን እየጎረጎረ አድሮ ጠዋት ላይ እናቱ ትቀሰቅሷለች፣ ጸጥ ብሎልሻል። ምን? አረ ውሸት ነው። አየሽ፣ ይሄ ስልክ ጭራሽ ንቀትም አስተምሯቸዋል። እኔን ውሸታም። እውነቷን ነው። እኔም እንደዚህ ቤተሰቦቹን በቆንጨራ ከታትፎ የገደለ ስልክ የሚጠቀም ልጅ አውቃለሁ። ወይኔ ቤቱ ጋር ነው እየቆንጨላችሁ ደግሞ መግደሉ ከስልኩ ጋር ምን አገናኘው? አያገባኝም። ወይ አንተው ስልኩን ወይ ምን እያየህ እንደሆነ አሳየን። አረማዬ አንተው እንደውም ምንድን ነው? ቆይ ለምንድን ነው ስልክ ስንይዝ ሌላ ብዙ ምክንያቶች የሚደረድሩብን? ማለት ምን ችግር አለው እኛ ስልክ ብናይ? አሁን እኮ እኛ ላይ ይጮሃሉ እንጂ ራሳቸውም እኮ ስልክ ይዘው ነው የሚቀመጡት። እንዲህ በቃ አንዴ ከተጣሉ አይመለሱም። አሁን በቃ ሁሉ ነገር በስልክ ስለሆነ ዜናው ምንም በቃ እንዲህ ነው። ግን እኛን ለማሳመን ደግሞ ያልተፈጠረ ነገር ተፈጠረ ብሎ ለማሳመን ይሞክራሉ። ወዴት ነው? ምንድን ነው እሱ? እማማ እትዬ ፊትሽ ግልብጦሽ ሂዳ ማይክል ኧረ ግራ ተጋባን ጎበዝ። የቀንጅብ ምንድን ነው እሱ ነገር? ምንድን ነው እሱ? መልካም ትዳር ምን አገባኝ እኔ አገባ እንዴ? ምንድን ነው እንደዚህ ገሽልጦ? እንዴ ምን አይነት መልክ ነው? ኧረ በስመ አብ ጀለስ ኳሱ ታችን ያለው እታች እንጂ እታችን ያለው ኳሱ እኮ ምን ትሰራለህ እዚህ ጋር ታች? ምን አባካ ገባ ወንድሜ? ማን አባካ ሲገልቼ ኢላይ እታች ኳሱኔ ማራጤ አናቱ ይላል። ማራጤን ይላ ኳስ ላይ ሌላ ነገር ላይ የኔ ነው። የላይኛውን ኳስ የታችኛውን ኳስ መሪጬ ማየትም ፍላጎቲ ኮቲ ማሚቀኛ ታታ ወንድሜ የሚቀኛ ሰፈር ልጅ ማጣልቃ ገብነቴ አከና አርጊ ሲፍታስ
ባለቀ ደቂቃ ጭማሬ ረቲ ገልቴ ኢናጨማላ ዩጤ ወንድሜ ደሞ ማል ጀዳ ጀለስ ጀዳ ጀለዱቲ አቲ ጀለሲ ማሊቲ አቲ እንዲ ሁለተኛ እንደዚህ አይነት ስራ እንዳትሰ አንተ ስነ ስርዓት ከጠበቂ ወላጫ እንዴ ቆያው ምን አገባው እዛ ይታቺ ምን አገባው እንዴ የፈለገው ማየት አይችልም እንዴ እሱ መብቱ ነው ቀጣይ ተወዳዳሪ ምን ይዘሽልን መጣሽ? ዘፈን ይዤላችሁ መጣሁ። እሺ ማቅረብ ትችያለሽ። እሺ Happy birthday to you. Happy birthday. እሺ ቀጣይ አንድ ውጪ አራም ልስተናት አንድ የእንትና ልጅ ቆርጣሪ እሙዬ ኢትዮጵያ ይመንንስታደ እዴ ውጪ ቀጥል የእንትና ልጅ ሌላ ነገር ሳይከተልሽ አይመለከትም ይወጣዳ ውጪ ቶሎ በይ ረግፍ ዳዊት ማናት ግን ልጅ አላወኳትም ማነች የዛሬ ቪዲዮ ይመስል ነበር በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ቸር ቆዩ